በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ ያሰኛችሁ የልዑል እግዚአብሔር ቤተሰቦች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። አሜን። የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የከበረና የተመሰገነ ይሁን። አትለይምና እናታችን ቤዛዊተ ኩሉ ወላዲተ አምላክ ስሟ የከበረና የተመሰገነ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለክቡር ዕፀ መስቀሉ በዓል በሰላም አደረሰን አደረሳችሁ። እግዚአብሔር አምላክን አጋዥ በማድረግ የዕለቱን ስንክሳር ማንበብ እንጀምራለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን መስከረም 17 ቀን በዚህ ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀሉ በዓሉ ነው። ይህም የጻድቁ ንጉሥ የቆስጠንጢኖስ እናት ንግሥት እሌኒ ከተሰወረበት የገለጠችው ነው። የጎለጎታን ኮረብታ ባስጠረገች ጊዜ የከበረ መስቀል አገኘችው። ታላቅ ኮረብታ የሆነበት ምክንያት እንዲህ ነው። ብዙዎች ድንቆች ታምራት ክብር ይግባውና ከጌታችን ኢየሱስ ክርስቶስ ከመቃብሩ ከመስቀሉ የሚገለጠው ሆነው ሙታን ይነሱ ነበርና የጎበጡ በሽተኞችም ሁሉ ይፈወሱ ነበር። ስለዚህ ነገር አይሁድ ተቆጡ። እንዲህም ሥርዓትን ሰርተው አዘዙ። በይሁዳ አገር ሁሉ በኢየሩሳሌም ቤቱን የሚጠርግ ሁሉ ወይም አፈር ወይም ጉዲት የሚጠርግ በናዝሬቱ ኢየሱስ መቃብር ላይ ይጥል ዘንድ እንዲሁ እያደረጉ እሌኒ ንግሥት እስከመጣች ድረስ ከ300 ዓመት በላይ ኖረ። እርሷን በመጣች ጊዜ ክብር ይግባውና የጌታችን ኢየሱስ ክርስቶስ መቃብርን እስካሳዩአት ድረስ አይሁድን ይዛ አሰቃየቻቸው። ያንን ኮረብታ እስከጠረጉ ድረስ አስገደለቻቸው። የከበረ መስቀሉ ከተቀበረበት ተገልጦ ወጣ። ውብ የሆነች ቤተ ክርስቲያንን ተሰራች። በዚች ቀን አከበሯት። ለመስቀሉም በዓል መስከረም 17 ቀን አከበሩለት። የክርስቲያን ወገኖች ሁሉ ከሀገሮቻቸው በመምጣት ክብር ይግባውና ለጌታችን ኢየሱስ ክርስቶስ የትንሣኤውን በዓል እንደሚያከብሩ ለመስቀልም ታላቅ በዓልን የሚያከብሩ ሆኑ። ክርስቲያኖችን በጎዳና እየተጓዙ ሳለ ስሙ ይስሐቅ የሚባል አንድ ሳምራዊ ሰው ከእርሳቸው ጋር ነበር። ከእነርሱም ጋር ብዙ ሳምራውያን ነበሩ። ይህ ይስሐቅ የክርስቲያን ወገኖች ለምን በከንቱ ትደክማላችሁ? ለእንጨትስ ልትሰግዱ እንዴት ትሄዳላችሁ? እያለ ይሳለቅባቸው ነበር። ከክርስቲያን ወገኖች ስሙ አውዶኪስ የሚባል አንድ ቄስ አለ። ሕዝቡ በጎዳና ሲጓዙ የሚጠጡት ውሃ አላገኙ ነበርና ተጠሙ። ወደ አንድ ጉድጓድ ሄዱ። በውስጡ መሪር የሆነ የገማ ውሃ አገኙ። እጅግም በውሃ ጥማት ተሰቃዩ። ይስሐቅም እጅግ ይሳለቅባቸው ጀመር። የቀናች ሃይማኖት ካላቻችሁ ይቺ የገማይ መሪር የሆነ ውሃ ተለውጦ እስኪ ጣፋጭ ይሁን ይላቸው ነበር። ቀሲስ አውዶኪስም በሰማ ጊዜ መንፈሳዊ ቅናት ቀንቶ ከዚያ ሳምራዊ ይስሐቅ ጋር ተከራከረ። ያ ሳምራዊም በመስቀል ስም የተአምራትን ኃይል ካየሁ እኔ በክርስቶስ አምናለሁ አለ። ያን ጊዜም ቀሲስ አውዶኪስ በዚያ በገማ ውሃ ላይ ጸለየ። ውሃው ወዲያውኑ ጣፋጭ ሆነ። ከእርሱም ሕዝቡ ሁሉ እንስሶቻቸውም ሁሉ ጠጡ። ያ ሳምራዊ ይስሐቅ ግን በተጠማ ጊዜ በርዋት ከያዘው ውሃ ሊጠጣ ፈለገ። ግን ገምቶ ተልቶ አገኘውና መሪር ልቅሶን አለቀሰ። ወደ ከበረ ቄስ አውዶኪስ መጥቶ ከእግሩ በታች ሰገደ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አመነ። በከበረ ቄስ በአውዶኪስ ጸሎት ጣፋጭ ከሆነው ከዛ ውሃም ጠጣ። በዚያ ውሃ ውስጥ ታላቅ ኃይል የሚሰራ ሆነ። እርሱ ለአማንያን የሚጣፍጥ ሲሆን ለካህዲያን ለአረማውያን የሚመር ሆነ። በውስጡም የብርሃን መስቀል ታየ። በአጠገቡም ውብ የሆነች ያማረች ቤተ ክርስቲያን ሰሩ። ሳምራዊ ይስሐቅም ወደ ኢየሩሳሌም ከተማ በደረሰ ጊዜ ወደ ኤጲስቆጶሱ ሂዶ ከቤተሰቡ ጋር የክርስትና ጥምቀትን ተጠመቀ። የከበረ መስቀል ዳግመኛ የተገለጠበት መጋቢት 10 ቀን ነው። ምዕመናን በታላቅ ጾም መካከል በዓሉን ማክበር ስላልተቻላቸው በዓሉን ቤተ ክርስቲያኑ በከበረችበት ቀን አደረጉ። ይህም መስከረም 17 ቀን ነው። በዚች ቀን አስቀድሞ ከከበረ መቃብር በንግሥት እሌኒ እጅ የተገለጠበት ነው። በመስቀሉ ላዳነን ለእግዚአብሔር ምስጋና ይሁን። ክብር ምስጋና ገንዘቡ ነውና ለዘላለሙ በእውነት አሜን። ዳግመኛ በዚች ቀን የከበረች ሮማዊት ታኦግንስጣ አረፈች። ይህችም ቅድስት በደጋጎች ነገሥታት በአኖሪዎስ በአርቃዲዎስ ዘመን የነበረች ናት። በዚያ ወራት የህንድ ንጉሥ መልእክተኞች
እጅ መንሻ ይዘው ወደ ንጉሥ አኖሪዎስ መጡ። ይችን ድንግል ታኦግንስጣ አገኟት። የምታነበው መጽሐፍ በእጇ ውስጥ ነበር። ወደ ሀገራቸው ነጥቀው ወሰዷት። ለህንድ ንጉሥ ሚስቶቹና ቤተሰቦቹ የምትጠብቅ ሆነች። በአንዲት ዕለትም የንጉሥ ልጅ አስጨናቂ በሆነ ደዌ ታመመ። የከበረች ታኦግንስጣም ወስዳ በብብቷ ታቅፋ በመስቀል ምልክት አማተበችበት። በዚያ ጊዜ ዳነ። ከእርሷም ስለተደረገው ተአምር የዚች የከበረች ድንግል ታኦግንስጣ ዜናዋ በሀገር ሁሉ ተሰማ። ከዚያችም ቀን ወዲህ በእነርሱ ዘንድ እንደ እመቤት እንጂ እንደ አገልጋይ አልሆነችም። ከዚህ በኋላ የህንድ ንጉሥ ወደ ጦርነት በሄደ ጊዜ ጉም፣ ጭጋግ፣ አውሎ ነፋስና ጨለማ በላዩ መጣ። ንጉሥ ግን የከበረች ታኦግንስጣ ስታማትብ ስላየ በመስቀል ምልክት ማማተብ ያውቅ ነበርና በጨለማውና በጥልቁ ነፋስ ላይ በመስቀል ምልክት አማተበ። ወዲያውኑ ፀሐይ ወጣ፣ ታላቅ ጸጥታ ሆነ። ጠላቶቹም በዚህ የመስቀል ምልክት ድል አደረጋቸው። እጅግም ደስ አለው። ንጉሡም ከጦርነት በተመለሰ ጊዜ ለከበረች ታኦግንስጣ ከእግሯ በታች ሰገደ። እርሱና ቤተሰቦቹ ሁሉ የሀገሩ ሰዎች የከበረች የክርስትና ጥምቀትን ታጠምቀው ዘንድ ለመናት። ቅድስት ታኦግንስጣ ግን እንዲህ አለችው፣ ይህ አደርግ ዘንድ ለእኔ አይገባኝም። የሚያጠምቃችሁ ካህን ይልክላችሁ ዘንድ ወደ ንጉሥ አኖሪዎስ ላኩ አለችው። ያን ጊዜም ከወገኖቹ ጋር የሚያጠምቀውን ካህን እንዲልክለት የህንድ ንጉሥ ወደ ንጉሥ አኖሪዎስ መልእክተኞቹን ላከ። ንጉሥ አኖሪዎስም ልመናውን ተቀብሎ የሚያጠምቃቸውን ቄስ ላከ። ቄሱም አጠመቃቸው። መሥዋዕቱን ቀድሶ ክብር ይግባውና የጌታችን ኢየሱስ ክርስቶስ ሥጋውንና ደሙን አቀበላቸው። እግዚአብሔርን የምትወድ የከበረች ድንግል ታኦግንስጣ እጅግ ደስ አላት። ያንንም ቄስ መንፈሳዊ ሰላምታ ሰጠችውና ከእርሱ ቡራኬ ተቀበለች። እርሱም ከእርሷ ቡራኬ ተቀበለ። ከዚህ በኋላ ለራሷ ገዳም ሰራች። ብዙዎች ደናግል ተሰበሰቡ። የምንኩስና ልብስን በመልበስ እንደ እርሷ መሆን ወደዱ። እርሷ አበምኔት ሆነች። ያም ባህታዊ ቄስ የክርስትና ጥምቀትን ካጠመቃቸው በኋላ ወደ ንጉሥ አኖሪዎስ ተመልሶ የህንድ ሰዎች እንዲያጠመቃቸውና ክብር ይግባውና ሥጋ ወዲያውም ክብር ይግባውና ወደ ክርስቶስ ሃይማኖት እንደገቡ ነገረው። ንጉሥ አኖሪዎስም እጅግ ደስ አለው። የሮሚ አገር ሊቀ ጳጳሳትንም ይህንን ባህታዊ ኤጲስቆጶስ አድርጎ እንዲሾምላቸው አዘዘው። እርሱም ኤጲስቆጶስነት ሾሙ። ከህንድ ሰዎች ላከላቸው። እጅግ ደስ አላቸው። ከዚህ በኋላ ታላቅ ቤተ ክርስቲያን ሊሰሩ ጀመሩ። ምሰሶዎችን በፈለጉ ጊዜ አላገኙም። በዚያም አካባቢ ታላቅ ጣዖት ነበር። በውስጡ ያማሩ ምሰሶዎች አሉ። ድንግሊቱ ታኦግንስጣም ክብር ይግባውና የጌታችን ኢየሱስ ክርስቶስ ብዙ በማልቀስ ለመነች። ያ ጊዜ እኒያ ምሰሶዎች ከጣዖት ቤት ፈልሰው ሐናጺዎች ከሚሹት ቦታ በቤተ ክርስቲያን መካከል ተተከሉ። አማንያን ሁሉ ክብር ይግባውና ጌታችን ኢየሱስ ክርስቶስን አመሰገኑ። ጣዖታትም ሲያመልኩ የነበሩ ጣዖታታቸውን ሰብረው ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ተመልሰው ገቡ። በዚያች ሀገር ታላቅ ደስታ ሆነ። ቅድስት ድንግል ታኦግንስጣም ተጋድሎዋን ከፈጸመች በኋላ እግዚአብሔር አገልግላ ደስ አሰኝታ በዚያ ገዳም በደናግሉ መካከል በሰላም አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን። በረከታቸው ረድኤታቸው ከእኛ ከሕዝበ ክርስቲያን ጋር ለዘላለሙ ጸንታ ትኑር አሜን። ክብር ምስጋና ይገባል አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ክብሩን አሜን።